Today, I want to talk about what I believe is one of the most significant recurring patterns in all of recorded human history. Once you grasp it, the current situation unfolding across the Middle East አንዳንዴ በሰው ልጅ ታሪክ ውስጥ በግልጽ የሚታይ ነገር ግን በታላላቅ የዓለም መንግስታት ዘንድ በየጊዜው ችላ የሚባል አንድ አስፈሪ ስልታዊ አዙሪት አለ። ይህ አዙሪት ኢራንን ኢላማ በማድረግ ጥቃት የከፈቱ ማንኛውም ታላላቅ ኢምፓየሮች በመጨረሻም የመውደቅ ወይም የመዳከም ዋነኛ ማሳያ ሆነው አልፈዋል። ሰላም ጤና ይስጥልን። ይህ አፍሮ ኒውስ ነው። በዛሬው ፕሮግራማችን የጂኦፖለቲካዊ ተንታኝ የሆነው ፕሮፌሰር ጂያንግ በኢራንና አሜሪካ መካከል እየተደረገ ያለውን ጦርነት ተከትሎ በጦርነቱ ዙሪያ የሰጠውን አነጋጋሪ ትንበያ ወደ እናንተ እናደርሳለን። ፕሮፌሰሩ ከዚህ ቀደም የተናገራቸው ትንበያዎች በሙሉ የተሳኩ ሲሆን እነሱም ዶናልድ ትራምፕ ድጋሚ እንደሚመረጥ ቀድሞ ተናግሮ ነበር። ሌላው ከኢራን ጋር ጦርነት ውስጥ እንደሚገባና በቅርቡ የተነበየው ደግሞ ዓለምን እያነጋገረ ያለው አሜሪካ በኢራን እንደምትሸነፍ የተናገረበት አጋጣሚ ነው። እኛም በዛሬው ፕሮግራማችን የዚህን የፕሮፌሰሩን ሐሳብ እንደሚከተለው እናቀርባለን። ፕሮፌሰሩ እንዲህ ብሎ ይጀምራል። ታሪክ እንደሚያስተምረን እስክንድር መቄዶንያ፣ የሮም ኢምፓየር፣ አረብ ካሊፍቶች፣ ሞንጎሎችና የሶቪየት ዩኒየን ሁሉም በዚህ ጥንታዊ ምድር ላይ እጃቸውን ለመጫን ሞክረዋል። ሆኖም ውጤታቸው አንድ ነበር። እሱም እስክንድር ኢራንን በወታደራዊ ኃይል ተቆጣጥሮ ተብሎ ቢታመንም ከጥቂት ጊዜ በኋላ ኢምፓየሩ ተበታተነ። በወጣትነት ዕድሜው ሕይወቱ አለፈ። ሮማውያን ለ300 ዓመታት የፋርስን ግዛት ለመውረር ያላደረጉት ጥረት አልነበረም። ነገር ግን በጦርነቱ ተዳክመው በመጨረሻም የራሳቸው ግዛት ፈረሰ። ኢራን ተራ ሀገር ሳትሆን ከ3000 ዓመት በላይ በህልውና የዘለቀች የሲቪላይዜሽን ጉልበት ያላት ሀገር እንደሆነች ይገልጻሉ። ሞንጎሎች የኢራንን ከተሞች አቃጠሉ። ነገር ግን በመጨረሻም የኢራን ባህልና ጥበብ አራማጆች ሆነው ቁጭ አሉ። ይህ የኢራን የስትራቴጂካዊ ጥልቀት ስትራቴጂክ ዴፕስ ይባላል። ከሰሜን እስከ ደቡብ የተዘረጉት የዛግሮስና የአልቦሮስ ተራሮች፣ አድካሚ በረሆችና የ90 ሚሊዮን ህዝብ የአንድነት ስሜት ኢራንን በቀላሉ የማይደፈር ምሽግ ያደርጋታል። ዛሬም ቢሆን አሜሪካ በዚያው የጥንት አዙሪት ውስጥ ገብታለች። ታሪክ እንደሚነግረን ወራሪዎች ይመጣሉ፣ ይጋጫሉ፣ ይደክማሉ፣ በመጨረሻም ይጠፋሉ። ኢራን ግን እንደ ጥንቱ ሁሉ ዛሬም ቆማለች። ይህ የኢራን ታሪካዊ ጽናት ለአሜሪካም ሆነ ለማንኛውም ዘመናዊ ኢምፓየር ከባድ ጂኦፖለቲካዊ ማስጠንቀቂያ ነው ይላሉ። የኢራንና የአሜሪካን ግጭት በጌም ቲዮሪና በስትራቴጂካዊ ትንታኔ ስንመለከተው ሁለቱ ወገኖች የሚጠቀሙባቸው የውጊያ ስልቶች ፍጹም ተቃራኒ መሆናቸውን እናያለን። ይህም አሜሪካ በዘመናዊ ጦርነት ውስጥ የምትከተለው ስትራቴጂ በአየር ኃይል ኤር ፓወር የበላይነት የተመሰረተ ሲሆን ያካሄድ የወታደራዊ ኢንዱስትሪ ውስብስብ ሚሊታሪ ኢንዱስትሪያል ኮምፕሌክስ በሚባል መዋቅር የታጀበ ነው። በአሜሪካ የጦር መሳሪያ ክምችት ውስጥ በዋጋም ሆነ በፕሮጀክት አወቃቀሩ እጅግ ውድ የሆኑት የጦር አውሮፕላኖች፣ ሚሳይሎችና ሲስተሞች ይገኛሉ። ይሁን እንጂ የስትራቴጂካዊ ከኢራን ጋር ሲጋጠም የኢኮኖሚና ስልታዊ ቀውስ እየፈጠረ እንደሆነ ይነገራል። ኢራን የምትጠቀመው የአሲሜትሪክ ዋርፌር የውጊያ ስልት አሜሪካን ትልቅ ዋጋ እያስካፈላት እንደሚገኝ ይናገራሉ። ይህም ኢራን የምታሰማራው አንድ ድሮን $50,000 የሚያወጣ ሲሆን አሜሪካ ይህንን ለመምታት ወይም ደግሞ ለመመከት የምትጠቀምበት ሚሳኤል ከ3 እስከ $10 ሚሊዮን የሚደርስ እንደሆነ ፕሮፌሰሩ ይገልጻሉ። ኢራን በመቶዎች የሚቆጠሩ ድሮኖችን በአንድ ጊዜ በማስወንጨፍ የአሜሪካን የአየር መከላከል ስርዓት የምታጨናንቅ ሲሆን ይህ አሜሪካ በደቂቃዎች ውስጥ ብቻ በሚሊዮኖች የሚቆጠሩ ዶላር እንድታባክን ያደርጋታል። አሜሪካ በጦርነቱ ለመቀጠል የጦር መሳሪያ ኢንተርሴፕተር እጥረት እስኪገጥማት ድረስ ትሮጣለች። ኢራን ግን ረጅም ጊዜ የሚወስድ የማሟጣት ጦርነት ወይንም ደግሞ ዋር ኦፍ አትሬሽን ስልቷን በመጠቀም የአሜሪካን ኢኮኖሚና የፖለቲካ ቁርጠኝነት ቀስ በቀስ ተሸረሸረዋለች። ባጭሩ የኢራን የውጊያ ስልት ግን በጥንታዊ ፋርስ የጦር ስልቶችና በዘመናዊ የሂሳብ ስሌት ላይ የተመሰረተ በመሆኑ
አሜሪካን በረጅም ጊዜ ውስጥ የኢኮኖሚ ቀውስ ውስጥ እንድትገባ ያደርጋታል። የአሜሪካ ፈጣን ድል ሾርት ተርም ዊን ትፈልጋለች። ኢራን ግን በታሪኳ እንደተማረችው ጽናትን እንደ ዋና ጦር መሳሪያ ትጠቀማለች። ይህ የሁለቱ ወገን የስትራቴጂክ ልዩነት አሜሪካን በኢራን መሬት ላይ መውጫ ቀዳዳ እንድታጣ እንደምታደርጋት ፕሮፌሰር ኩያንጂያንግ ይናገራሉ። ይህ ጦርነት ከኢራን ጋር ብቻ የተገናኘ ሳይሆን አሜሪካን የዓለም የበላይነት መሠረት የሆነውን የፔትሮ ዶላር ሥርዓትን የሚፈታተን ታሪካዊ ወቅት ነው ሲሉ ይደመጣሉ። ከ1973 ጀምሮ ዓለም በዶላር ነዳጅ ስትገበያይ መቆየቷ ለዶላር የነበረውን ከፍተኛ ፍላጎትና አሜሪካ ዕዳዋን እየከፈለች ግዛቷን እንድትጠብቅ ያስቻላት ነበር። ይሁን እንጂ ኢራን የሆርሙዝ ባሕረ ሰላጤን መቆጣጠሯ በዓለም የነዳጅ ፍሰት ላይ ያለውን የአሜሪካ ቁጥጥር ሥርዓት ጥያቄ ውስጥ እንደከተተው ይገልጻሉ። ኢራን በድሮኖችና በስትራቴጂካዊ ጥቃት የዓለምን የኢኮኖሚ ሥርዓት ስታናጋው የባሕረ ሰላጤው አገራት የራሳቸውን ደህንነት በመጠራጠር ከአሜሪካ ጋር የነበራቸውን ትብብር እንደገና እንዲያጤኑ ተገደዋል። የአሜሪካ የፖለቲካ አመራር ባለፉት ዓመታት ትክክለኛ የረጅም ጊዜ ስልታዊ ዕቅድ በመንደፍ ፋንታ በአጭር ጊዜ የፖለቲካ ትርፍ ላይ በመጠመዱ ከኢራን የ20 ዓመታት ስልታዊ ዝግጅት ጋር ለመወዳደር አቅቶታል። የእስራኤልና የኢራን ግጭት በአሜሪካ ላይ ባሳደረው ተጽዕኖ ምክንያት አሜሪካ ዛሬ የምትገኝበት ፈተና የሮም ወይም የሶቪየት ዩኒየን መጨረሻዎቹ ዓመታት ላይ ከገጠማቸው ፈተናዎች ጋር ተመሳሳይ ነው በማለት ይገልጻሉ። ኢራን ግን ኢምፓየሮች እስኪወድቁ ድረስ በትዕግስት ትጠብቃለች። ከእስክንድር መቄዶንያ እስከ አሜሪካ ድረስ የገጠሟትን ታላላቅ ኃይሎች በጽናት ማለፏ በታሪክ የኢምፓየሮች መቃብር በመባል እንድትታወቅ አድርጓታል ይላሉ ፕሮፌሰር ኩያንጂያንግ። ሐሳባቸውን ሲያጠቃልሉ አሜሪካ በረጅም ጊዜ ስትራቴጂው ይህንን ፈተና መቋቋም ትችላለች ወይስ የታሪክ አዙሪት እንደገና ይደገማል በማለት ሐሳባቸውን በጥያቄ ይቋጫሉ። እናንተስ አድማጮቻችን ይህንን የፕሮፌሰሩን ሐሳብ እንዴት ትመለከቱታላችሁ? ኢራን ራሷን ተከላክላ ጦርነቱን በአሸናፊው ትወጣው ይሆን? ሐሳቡን ኮሜንት ላይ ያካፍሉን። እንደዚህ አይነት ወቅታዊና ጥልቅ የጂኦፖለቲካዊ ትንታኔዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካሙን ሁሉ ተመኘን።